ጉሪያ አንድ አይነት ነው ሁሉም ቦታ ላይ እና ምንድነው ማለት የፈለኩት መሰላችሁ በአንድም በሌላ መንገድ ሰይጣን ሰዎችን ተቆጣጥሮ ዓለምን የዚህ ዓለም አምላክ የተባለው ለዚህ ነው አምላክ ፈጣሪ አልተባለም የዚህ ዓለም አምላክ ማለት ፈጣሪ ማለት አይደለም ፈጣሪ ግን አምላክ ነው የትኛው ፈጣሪ ነው አምላክ ማለት የትኛው አምላክ ነው ፈጣሪ የሚለው ነው መለየት ያለብን አንድ ፈጣሪ ነው ያለው ሁሉም ሃይማኖት ውስጥ አምላካችን ፈጣሪያችን ነው ይላሉ የሚገርማችሁ ፈጣሪያችን አምላካችን ነው ማን አምላካችን ፈጣሪያችን ነው የማይሉት ግን በአዳም ልኮ የሚያመልኩት ናቸው ሃይማኖቶች በሙሉ አምላክም ፈጣሪም የምናመልከው ነው ይላሉ ቡዲስትም አላህም ኢየሱስ ክርስቶስ ምንለውም ካቶሊኩም ሁሉም ፈጣሪም አምላክም አንድ ራሱ ነው የሚሉት ጥንቆላ በአዳም ልኮ ቦታ ላይ የሚያመልኩ ሰዎች ግን ሰይጣን እንደሆነ ያውቃሉ ፈጣሪ እግዚአብሔር እንደሆነ ያውቃሉ ያው ቆሞ ያዩት ነው ቤተሰብ ያጓራ ነው እና ተዋርሶ ነው የተዋርሶ ስራ ነው ወይም ደግሞ ዛሬ ማንገስ ዛሬ ማረጋጋት ስራ ነው የሚሰሩት ሁሉም አገር ላይ ተመሳሳይ ነው ይሄንን ከቤት ውስጥ ለማስወጣት ያለብን ይሄንን ወደ ናይጄሪያ ወደ ደቡብ አፍሪካ ወደ ምናምን ደግሞ ሌሎች ሀገር ስትወስዱት ደግሞ በየአመዱ በየምን ያንደባልላቸዋል ሌሎችም ሀገራት ላይ ስትሄዱ ወደ ታይላንድ አካባቢ ስትሄዱ ደግሞ እንደ እንትን ያሳያቸዋል ይሄ ምናምን የሚሰሩት ስፖርት አለ እና በጣም አየር እየሰበሰቡ አየር እየሳቡ እያስወጡ ምናምን በሌላ አይነት ሲስተም ደግሞ አጅሬው ይነግሳል ከዛ ወጣውት አስገባውት ይላሉ ከዚህ ታሳይቻቸዋለሁ ቪዲዮ ነው ራሱ ዛሩ ግን ይለያያል ይሄን ያቀረብኩበት ምክንያት ምንድነው ኦሮሚያ ክልል ያለው ኦፋብኮ ፈለመና ኦፈጨፌ ጠቋር አባቡሊ አቴቴ ቦረናም ቤት ምናምን ተብሎ ብዙ ይባል ይችላል ጉራጌ ክልልም ይሄው መንፈስ ይሄው ስም ጉራጌ ክልል ደግሞ ቦጀ ሜት አርሜት ድማሚት ኢኒናስ እየተባለ ልክ በአማራ ክልል ደግሞ ታየ ከራማ ራሄሎ ተኮላሽ ኢያሱ የመዳፍ ማንበብ የድብትርናው ልክ እንደዛ በሌላም ደግሞ ስትሄዱ ስም ወጥቶለት ግን ያው ሰይጣን ራሱ ነው ጥቁር ማለት ብላክ ማለት ነው ያው ሁለቱም ጥቁርን ከለር ነው የሚያሳየው እንደሚባለው አይነት ማለት ነው ያው የተንዘፈዘፈ ነው ቆሞ ያዩት ነው ሁሉ የጠነቆለ ይሁን እየነገሰበት አይታወቅም ሰው እንደዚህ ሆኗል አሁን ይሄንን ያሳየውበት ምክንያት ታዩታላችሁ አንዱ ሰው ገደለ ይሄ ጋዜጠኛ ነው ታውቁታላችሁ ከሱ በፊት አንድ የሆነ ቪዲዮ ላሳያችሁ ይሄንን መለስበታለሁ እና ይገርም ትንሽ እንትን አለብኝ መሰለኝ ቅርታ አስተካክሉ ይኸውላችሁ እዚህ ጋር አሁን ሲያጓራ የነበረው እንደማይታችሁታል አይደለ ከዛ ሲሰለጥን የፕሮቴስታንት ቸርች ላይ እንዴት እንደሚሰለጥን ታዩታላችሁ እዩት እዚህ ልብ ብላችሁት አያችሁት መቀጥ ማድረገው ኮፒራይት እንዳይጠይቀን ነው ከ8 ሰከንድ በላይ ከሄደ ኮፒራይት ይጠይቃል ያው ልመልስላችሁ ቅድም ያያችሁት ጉሪያ መድረክ ላይ ሲለፈልፍ ነበር ያው ቸርች ውስጥ ባይ ዘ ዌይ መንፈስ እየወጣለት ምናምን ሳይሆን እያመለከ ነው አምልኮ ነው ይሄ የፕሮቴስታንት አምልኮ ነው ስንቱን እናውራ ነትም ስንቱን እናውራ ከዛ ኦሮምኛ ጭፈራም አለበት ሞታ የእንደዚህ አይነት ሰዎች ማላገጫ ሆነናል
እሺ አሁን ድምፁ እንደማጥፍቼ እንስማ እስቲ። ድምፁ ሲጠፋ ገምቱ። እንግዲህ በትክክል ጠንቋይ ቤት ያለ ነው የሚመስለው ወይም መንፈስ እየወጣለት ነው የሚመስለው እንጂ እያመለከ አይመስልም። ከዛ ደግሞ ወደ ኦሮምኛ ጭፈራ ገባ። እና ምንድን ነው እያንዳንዷ እንቅስቃሴ ትርጉም አላት። አሁን ተመልከቱ ደግሞ እዚህ ጋር ይህን ሰውዬ ይሁት የቱ መንፈስ እንደሆነ እንደሚያስጓራው ትስሙት። እዚህ ጋር ቆይ ሲል ካሌልን ተውት፣ ቆይ ቀስ ብለን እናመጣዋለን። እና ሞጣ እንደ ሞጣ አይነቱ ፓጋን ነው። አያቴ ከእባብ ጋር መንታ ሆኖ የተወለደው አለች። አልደነገጥኩም። ዋት ሀቂቃ አብዛኛው ሰው ይደነግጥ ይሆን? አልደነገጥኩም። ለምን አልደነገጥኩም? በጣም ያዘንኩበት ቀን ነው በእውነት። አያቴ ከእባብ ጋር መንታ ሆኖ የተወለደው አለች። አልደነገጥኩም። ዋት ሀቂቃ አብዛኛው ሰው ይደነግጥ ይሆን? አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው። እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ ስምነች አልተነተን ነው። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው፣ ለቃ ውጣ በሉት። ያኔ ይሄዳል። ሰማችሁ? አዎ እንግዲህ እንደዚህ ነው ዘራችን። አሁን ክርስቶስ የተናገረው ይሄ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ ሲል ዲያብሎስ እንደሚወልድ ነው። መውለድ ሲላችሁ እንደዚህ አምጦም ሳይሆን በምግባር በተግባር እንደሚወልድ በግብሩ ዲያብሎሳዊ ግብር ያላቸው ሰዎች አባታቸው ዲያብሎስ እንደሆነ እና እነሱ ልጆቹ እንደሆኑ ያሳያል ማለት ነው። እና የአባታችሁንም ስራ ትሰራላችሁ ይላል። ስለዚህ ሰው እባብና ሰው ይወልዳል። አንዲት ሴት ማህፀን እባብም ሰውም ታቅፋ መቀፍቀፍ ትችላለች ማለት ነው። በዚህ ልክ የሰው ልጅ ክሎን ተደርጓል ወይም ደግሞ ተዳቅሏል። በጣም ግራ የሚያጋባ ፍጥረት ሆኗል ማለት ነው። ለምን ይሄን አመጣኸው ብትሉኝ እንዲህ አይነት ዘሮች ሆነን እንደ እባብ እስስት ብንሆን፣ እንደ እባብ ተንኮለኛ መርዘኛ ብንሆን፣ በዘፋኝነቱ ሕይወት ውስጥ ሆኖ እግዚአብሔር ማን እንደሆነ ብናምታታ፣ በአጠቃላይ ግራ የገባው አምልኮ እንደምትሉት በመድረክ ላይ ሆኖ እባብ ብሉ፣ እባብ ዳብሱ እያለ ሲያመልክ የነበረውን ቪዲዮ ባለፈው አሳይቻችኋለሁ። በዚህ ልክ ከሆነ ታዲያ የማን ዘር ናቸው ነው የምትሉት? የማን ዘር ናቸው? ለምንድን ነው እንደዚህ የሚሆነው ሲባል በትክክል የዛ ዘር ስለሆኑ ነው። ይህን ነው ማሳየት የፈለግኩት። ይህንንም ተመልከቱ። ተሻሻልኩ ብሎ የሚያወራውን ስሙት። ችግር የለም ከብት ምናምን እንዳይነካ የትም አውሬ ፍየልና ነብርን ቀበሮና በግን አህያና ፈረስንና ጅብን ማሳደር እንችላለን። ድግሙቱ እነግራለሁ ከፈለግ። እሺ ንገሩ። ጀራ ማለት መንጀራ ባዜር ነጋሴን ቂቁራ ለክሙ ያው ማሳሳት ስላለብኝ ነው። ሙሉ መስማት ከመዝ አረዝ ደስ ከመዝ አጥበል ምን ጅብ ደንደሳማ ሌባ ገመዳ ሙሉ መክፈት ስለሌለብኝ ነው ሰው እንዳይሳሳት። አውግስኩ ክሙ ተወገዝ ነው ነገ ገብር ከትለዋለ ወደ ሰሜን ትጀምርና ወደ ደቡብ ወደ ምዕራብ ወደ ሰሜን ከዚህ አውገስኩ ክሙ ተወገዝ ነው ነገ ገብርከ እገሌ ንብረት እንዳትነካ እንዳታስነካ ብለውሃል። ቃል አብ ወልድ መንፈስ ቅዱስ በስልጣነ ጴጥሮስ ወጳውሎስ ውጉስ ከማርዮስ ተገዝታችኋል። አሁን ይሄ ሰውዬ የሚናገረው ነገር በግዕዝ ነው። አስቡት። የተማርከው አብነት ትምህርት ቤት ማን አስተማሪ? መርጌታ ገሌ፣ አባ ገሌ፣ ኒታ ገሌ አስተማሪ ነው የሚሉት አብዛኞቹ። ጥበብ ነው የቤተ ክርስቲያን ነው የሚሉት አይደለ? ምን ስለሆነ ግዕዝ ስለሆነ ህዝቡ ደግሞ ይሳሳታል። እንደማን ያየዋል? እንደ ቤተ ክርስቲያን፣ እንደ ቅዳሴው፣ እንደ ንብረት ያየዋል። ይሄ ራሱ ሌላ ማሳከሪያ ነው። አሁን ቅድም ከማውራው ጋር አብሮ የሚሄድ ነገር ነው። ለምን? ይህም ሌላ የዲያብሎስ ዘሮች እንድንሆን ከሚያደርጉ ተዋርሶች ውስጥ አንዱ ነው። ናአሃቤ ተብሎ ተዋርሶ ካስገቡት በኋላ ዘር ይሆናል። ከዛ ሰውዬ የሚወለዱት ልጆች ናግባ ወደ እኔ ተብሎ የገባ መንፈስ አብሮን የሚወለደው ልጆቹም ሲያድጉ የአባታቸውን መጽሐፍ የአባታቸውን ንብረት ይዘው ነው የሚከተሉት። አባቴ ቄስ ነበር፣ አባቴ ደመና እንደዚህ ያደርግ ነበር፣ ዝናብ እንደዚህ ያደርግ ነበር። ከብቶቹ በሙሉ አውሬ አይበላበትም ነበረ። የከብቶቹ እረኛ መንፈስ ነበረ፣ ያስጠብቅ ነበረ። እናታችን ሌላ ወንድ መጥቶ እንዳይነካት ይላሉ በጣም ብዙ ልጆች። እናታችን ቆንጆ ስለነበረች በመንፈስ ያስጠብቃት ነበረ፣ እንዳትደፈር ምናምን። በቃ ጥበብ ነው የሚመስላቸው እነሱ፣ ግን በመንፈስ ግብር ነው የሚደረገው። እንዲህ አይነት መንፈስ ያለባቸው ልጆች ሲያድጉ
100% መናፍቅ ነው የሚሆኑት። 100% የቤተ ክርስቲያን ጠላት፣ ከዛ በኋላ ፖለቲከኞች፣ ዘረኞች፣ ዓለማዊ ዘማዊ ነው የሚሆኑት። ይሄ ሌላኛው ሳይድ ነው። እዛ ጋር ፕሮቴስታንት ቸርች ብል ወይ ወደ ሌላ ምናምን ብል፣ ይሄኛው ደግሞ ሌላኛው ቤተክርስቲያኖች ውስጥ ያለ ትልቅ ራስ ምታት ነው ማለት ነው። ከባዱ ችግር ይሄ ነው። አሁን የመጀመሪያው ቪዲዮ ላሰማችሁ። ቆይ እቺ እዚህኛው ይሄ ጋዜጠኛ የሚያወራው ስሙት። ጋዜጠኛው ታውቁታላችሁ፣ ስፖርት ጋዜጠኛ ነው። ግን ነው የእንትን ጋዜጠኛ ነው። ማን ነበረ? ብቻ ስሙ ጠፋብኝ፣ ይቅርታ የምታውቁት ሰዎች። እና በሚናገረው ንግግር ውስጥ እኔም አደርግ ነበረ ድሮ ቴቴ ለምናምን ተብሎ ሳንቲም ምናምን ሲወረወር ወይም ምግብ ምናምን እንደዚህ ንፍሮ ሲደረግ እኔም ዘገን አድርጌ እበላለሁ፣ ሳንቲሙን ወስዳለሁ አይነት ነገር ሲናገር ይሰማል። እና ግን በዚህ አጋጣሚ እንዴት ነበር ህይወት ብዬ ጠይቀዋለሁ። ያው እየሰማኝ ነው። ህይወት እንዴት ነበር? በልጅነት እንደዛ አድርገሃል። ላይፍ እንዴት ነበር? ጉርምስና፣ ትዳር፣ ልጆችስ እንዴት ናቸው? ይቺን ነገር ቃም ዘገን አድርጎ የበላ የመንፈሱን ነገር የበላ ሰው ምንም እንኳን ጠንቋይ ቤት ባይሄድ፣ ምንም እንኳን በህይወት ዘመኑ ጥሩ ሰውና ደግ ሰው ቢሆን የመንፈሱ በቀል ግን በህይወት ውስጥ በጣም ብዙ ቦታ አለ። መጥፎ ሰው ነህ ወይም ትሆናለህ ባልልም፣ መጥፎ ግን ያደርግሃል ወይም መንፈሱ ደግሞ ወደማትፈልገው አቅጣጫ ይወስድሃል ብዬ ነው ልል የምችለው። እና ያጋጠመውን ሲናገር እንስማ ውስጥ። ጠንቋይ ከባድ ጠንቋይ ነው እና አንድ ሴት ገሎ መደብ ሰርቶባቸው ይቅማልሽ በቃ ይተነኩላል፣ ይቅማል እና ተያዘ። ከብዙ ጊዜ በኋላ ልጆቻቸው የሴትዮዋ ልጆች ይንከራተታሉ። አይኔ ላይ ያሉት አቃለ ልጆቹ ጠያይም ልጆች፣ ረጅም ልጆች ሆኑ። 2 ሴቶች ናቸው። እናታችን ጠፋች እያሉ 3 ወር ሙሉ ሲንጓለሉ የነበሩ መጨረሻ ላይ አብርሽ እዚህ ቤት ስትገባ አይቼ ነበር ከ3 ወር በፊት ምናምን ብሎ አንድ ሴት ጠቁማል። እና ያ ሰው ያ ቤት የጠንቋይ ቤት ሲገባ ለማንኛውም ፖሊሶቹ በጣም እንተናደው ስለሆነ ያዙትና እኛ ሄድን ለሌላ ስራ ማለት ነው። ሳየው በቃ የሆነ ይጨንቃል ማለት ጠንቋይ የሚለው ነገር ሳይኮሎጂም ስላለ የሆነ አይኑ እንዲህ ነው፣ ቅዱ በጣም ድሬድ ነው፣ ትልቅ የልደታ ንፍሮ እንብላ እና ብሎ ኮስተሩ ጋር ያኛል። እኔ ደግሞ አይኔን ሲያይ እንዲ ያስሞቃል። ግን ብሎ ያፈጥባል ታውቃለህ። ከዛ ግዛው ኢንተርቪው ታደርገዋለህ አለኝ። ለመጀመሪያ ጊዜ አብሬው እኔ እንደ ኮች እያደረገኝ ታደርገዋለህ አለኝ። ኧረ ሻምበል ካለ ሻምበል ማለት ቀጥል ሲሉ እሺ እንደዚህ ማለት አይ ኮንታክት ታውቃለህ። ኢንተርቪው ምናምን ቀላል ነገር አይደለም። አይ ኮንታክት ብዙ በጣም ጠቃሚ ነገር ነው። እሱን ተምረዋል። እንዴት ነው ዝጋኑ ምንም አላደረኩም። ሄድና ፖሊሶቹን ጠይቅ። ምንም አላደረኩም ብሏል ሻምበል ስለ ጠይቀው አሁን ከዛ ጨረስንና ኢንተርቪውን እስከዛ ተናገረ። ክጇል። እስቲ ቤቱ እንሂድ እንደ ባለስልጣን ቆጠረን። እሺ ምናምን ቤቱ ፖሊስ ምናምን ተያይዘን ቀጥታ ቤቱ የሚደብር ቤት ይህ በቃ ሁን ብለው ይኸውልህ ሳይኮሎጂካሊ ነው የሚጫወቱብህ። ጥቁር ያደርጉታል የሆነ ዶሮ ምናምን ቴረር እንደሱ ምንም አይመስለኝ። ለምን ድሮ እዛ እኛ ሰፈር ጋር እንደዚህ ነበርና ምናምን እየተራረግን ሳንቲሙን ነው የሚመስሉና ልምዷል። ከዛ ገባን። ስንገባ ቤቱ በጣም ያስጠላል። የወዳደቀ ሰንደል፣ ፈንዲሻ የደራረቀ ምናምን ነውና ምንም ገባው። ቀጥታ እንደውም ቀድሜው ገባው። መደብ አለ፣ ትልቅ መደብ። እስከዛ ምንም አልታወቅም። እና ሰውየው የሆነ ዲስተርብ መሆን ጀመረ። ታውቃለህ ዲስተርብ በቃ ላብ ግጥም ምናምን ሲያደርጉ ሊያመው ምናምን ብዬ አሰብኩኝና እኔ ራሴን ነው የምጠብቅ። ለምን አንድ ሱዳኒ አንድ ጊዜ ይሄ ፎርጂድ እንትን ሰርቶ እንዲህ ኢንተርቪው ያደረኩ ታዲያስ ምናምን ጠጋ ብሎ ገባ ሞት እንዲህ ሲል
ለምን ኢንተርቪው መስጠት አልፈለገም። ስለዚህ ምን ጥርሴን ቢያወልቀኝ አይሰጥም እና ይገርምሃል ምናምን እያለ እንደሱ ስለምፈራ መጥቶ ነበር ይዘን አልመታኝም። ሽላልኩት እንዲህ እጁ የትና የት እንዲሄድ ምን እንደሚያህል ጥርብ። ከዛ በኋላ ይፈራል። ራሴን ፕሮቴክት አድርገህ ነው። ስለዚህ ሰውየው የሆነ ማረግ ጀመረ ምናምንና ማጓራት አላል። እኔ ማጓራት ያየሁት ያን ጊዜ ነው። እንዲህ ሰርክል ዙሩ ተውት ተባለ። በቃ ለምን አይሞት ፈለገ ልትነካው አትችል። ሄዶ መደቡ ላይ ባለ ማለት እና መደቡን ይዋጥ። በቃ ጀስት እንትን ፊልም ነው፣ ሆረር ፊልም ነው የሚመስል። በጥፍሩ መደቡን ይዋጥ ነው ጀመር ማለት እንደመቆፈር ሲደከሙ ስላደረገ እዚህ ጋር ሳምቲንግ አለ ማለት ነው። እዛ ፖሊስ አመጣና ምዱሻ ምናምን ሴትዮዋ እዛው ግድሏቸው ቀብሯቸው እላያቸው ላይ ረስቶታል። አይ ቲንክ ረስቶታል። እና እንደዚህ አይነት ነገሮች ያጋጥማል። ሪስክ ነውና እንኳን እኔ አልፈራም። ዓርብ ሮብ የአዳር ሞትና የአውደ ቃድር ቀን ነው። እንግዲህ ጋዜጠኛው የሚናገራቸው ንግግሮች ላይ ብዙ የምንይዛቸው ነገሮች አሉ። ቢያንስ 3 ነገር እንይዛለን። አንደኛ ቅድም እንዳልኳችሁ ሳንቲም ምናምን ነቃቅም ነበረ ብሎ የተናገረው ነገር ነው። ያ ከሰይጣን የተለቃቀመ ሳንቲም እጥፍ ዋጋ ያስከፍላል። ለምን? የሰይጣን ስለሆነ ብቻ ሳይሆን ምንም አያረገኝም አይነካኝም ብለው ስለወሰዱ፣ ምን እንደሆነ ሳያውቁ ስለወሰዱ፣ እንደገናም ደግሞ ንብረቱ ስለተወሰደበት ተናዶ አጠቃላይ ዋጋ ያስከፍላል። ሰይጣኑ ዋጋ የሚያስከፍለው ራሱ እንደ እግዚአብሔር ስለሚያጫውተው ነው። ሁለተኛ ነገር ግን ጋዜጠኛው በድፍረት ጠንቋይ ቤት ሄደው እኔ አልገደልኩም ብሎ የካደው ጠንቋይ የቤቱ ሲሄድበት ግን ምን አስጓራው? ይሄ ጋዜጠኛ ቄስ አይደለም፣ ማይክሮፎኑ መስቀል አይደለም። ፊቱ ሲለዋወጥ አየሁት። ከዛ ጓራ ከዛ በኋላ እዛ መደቡ ላይ ሄዶ ይቧጥጣል። ሬሳው የተቀበረበትን ቦታ አሳየ ነው የሚለን አይደል? ምንድነው እንደዚህ እንዲያጋልጥ ያዘዘው? ይሄ ሰውዬ ወይም እዚህ ብታዩት ጋዜጠኛ የፖሊስ እና ህብረተሰብ ዜና አንባቢ ይመስለኛል። አሁን ትዝ ሲለኝ ምናልባት ጥሩ መንፈሳዊ ህይወት ውስጥ ሆኖ የእሱ የእግዚአብሔር ኃይል ረድቶት አጋልጦት ይሆን ብላችሁ ስትሉ አይደለም። የሞተችው ሴትዮ ነፍስ ሁልጊዜ ትጣራለች። በግፍ የተገደሉ ሰዎች ነፍሳቸው በምድር ላይ እስኪፈረድላት ድረስ አታርግም። እስኪፈረድላት ስል ምን ማለት ነው? ምንም እንኳን ጠንቋይ ቤት መጥተው ጠንቋዩን ፈልገውት መጥተው ቢገደሉም ግን በግፍ የተገደለች ነፍስ ብዙ ጊዜ ገዳዩን ታጋልጣለች። 20 ዓመትም 30 ዓመትም ይምለው እሱ ነው የገደለኝ ብላ ሰውየው ራሱ እንዲቀባጥር በማድረግ ሰዎች በምርምርና በተለያዩ ምርመራ እንዲደረስበት በማድረግ እንዲሁም ደግሞ ድንገት ሟች በሚሞትበት ሰዓት ላይ ያዩ ሰዎች እንዲመሰክሩ በማድረግ በሆነች ፍንጭ ሰው ሲሞት የሆነ ፍንጭ ይኖረዋል። የሚገርማችሁ ማንም በሌለበት ጫካ ማንም ሳያያችሁ ብትገሉ እንኳን መጋለጡ አይቀርም። ማንም ሳያያችሁ ጽንስ ብታስወርዱ፣ ማንም ሳያያችሁ የሆነ መጥፎ ነገር ብታረጉ መጋለጡ አይቀርም። ለምን ሲባል የሟችም ጠባቂ መልአክ የእናንተም ጠባቂ መልአክ አለ። የእግዚአብሔር አይን በሁሉም ቦታ ሙሉ በኩለሄ ነው። ኦልማይቲ ጋድ ነው እግዚአብሔር። ስለዚህ ያጋልጣል፣ መጋለጡ አይቀርም። ስለዚህ ነው ከመጋለጥ በፊት ንስሐ መግባት የሚጠቅመው። እርስ በርሳችሁ ተያዩ ማለት ይቅር ተባባሉ፣ እንዲያርግህ ነበረ ተባባሉ ማለት ነው። ስለዚህ ጠንቋዩን ያጋልጠው እንደዛ ሲያስጓራው የነበረው ሲናደር ሲበሳጭ የነበረው የእውነት አምላክ ነው። በቃ ጋዜጠኛ እዛ ቦታ በመምጣቱ ሰውየው የሚሰማው ድንጋጤና መናፍስቶች ውስጥ ያስቡት ጠንቋዩን ያ ሁሉ ገሏት አስቡት። እንግዲህ ሌላዋ ላይ መደብ ሰርቶ ጫት እየቃመ ነበር። ስንት ጊዜ ሙሉ ዓመት ነው ወራት ነው ያለው ብቻ ሲያረግ የነበረ ሰውዬ ረስቷታል። ብዙ ጊዜ ስለሆነ ረስቷታል አለ። ሊረሳም ላይረሳም ይችላል። ግን ሰይጣን በዚህ ልክ ጠርቶ ሂድና ውጋልኝ፣ ሂድና ረድልኝ፣ እንዲያርግልኝ ብሎ የሚያዘው ሰይጣን ወይም ደግሞ ስንት ነገር ያደርጋል ተብሎ የሚታሰብ ሰይጣን ይሄንን ጠንቋይ እንዴት ነፃ ሊያወጣው አልቻለም? ጋዜጠኞቹም ምንም ነገር ይዘው አልመጡም በእጃቸው። እነሱ በመምጣታቸው እንዴት ሊደነግጥ ቻለ?
ሰይጣን ውስጥ በዚህ ልክ ይሄ ጠንቋይ እንዲታሰር ለምን ፈለገ፣ እንዲጋለጥ ለምን ፈለገ ሲባል በሌላ መንገድ ደግሞ በቂ የሆነ ግብሩን ስላላቀረበለት እንደ ቅጣት ነው የሚያየው ማለት ነው። ሰይጣን ራሱ ሰውየው ላይ ሆኖ ይሄ ነገር ይሰለቸዋል። ከዛ ወደ እስር ቤት ይዞት ይገባና በግላጭ ያገኘዋል። በግብረ ሰዶም አስገድዶ በመድፈር በምናምን በተለያየ ነገር የሚታሰሩት ብዙ ጊዜ ሽፍት የሚያደርግ ሰይጣን ስላለ ነው። በውስጥ በኩል ሽፍት ያደርጋል። ብዙዎቹ እድሜ ልክ 25 ዓመት 20 ዓመት ተፈርዶባቸው እስር ቤት ከገቡ በኋላ ሃይማኖት ቀይረው ወይ ጴንጤ ወይ ሌላ እስልምና ወይ ደግሞ ኤቲስት ፓጋን ፖለቲከኛ ሆነው የሚወጡት መጀመሪያ ኦርቶዶክስ እያሉ ምንም አይነት በቂ ማርጃ ስለሌላቸው ነው። አንዳንዶቹ ጥሩ ክርስቲያን ሆነው ይወጣሉ፣ ታራሚ ሆነው ይወጣሉ። እዛ የነበረው እስር ቤቱን እንደ ገዳም ስለሚቆጥሩት። ይሄ ግን ጠንቋይ ጋዜጠኞች መጥተው ኢንተርቪው ሲያደርጉት እንዲያዝ፣ እንዲታሰር፣ እንዲጋለጥ ምክንያት የሆነው የእውነት አምላክ ነው ማለት ነው። የእውነት አምላክ ነውና ይሄችን ንግግር እሱ የተናገራትን እኔ ተናግሬው ቢሆን ወይ ሌሎች የሚያጠምቁ አባቶች ቢሆን ተናግሮት ቢሆን ኖሮ እኔ ነኝ ያስያዝኩት አሉ ነው የሚባለው። ይሄም ሰው በቀናነት የተናገረው ኢንተርቪው ልናደርገው ስንል መሬቱን መቧጠጥ ጀመረ፣ መናደር ጀመረ፣ መንከባለል፣ ማጓራት ጀመራል። ያ ማጓራት የምልክት ነው። እሱ አጥማቂ ፈዋሽ ሆኖ ሰውየውን እያጋለጠው ሳይሆን መናፍስቶቹ ሰውየውን እንደተቀየሙት ያንን ሰውዬ እንደተናደዱበት በተነጋገሩት ቃል መሰረት ስላልሆነላቸው እያዋረዱት እያጋለጡት በቃህ እያሉት እንደሆነ ያሳያል። ይሄንን ደግሞ በገጠሩ ክልል ላይ በአንዳንድ ቤቶች ላይ ምን ይታያል? ያስጠነቁላቸው ብዙ ግፍ ያሰራቸውና ህዝብ ይሰበስብና ፈረሴን ተሰናበቷት፣ ፈረሴን ቻው በሏት ይላል። ከዛ ሰውየው ጠንቋዩ ፈረስ የተባለው ማለት ነው ይወጣል፣ ይሄዳል፣ ወደ ገደል ራሱን ይጥላል፣ ይወጣል፣ ይሄዳል፣ ወደ ባህር ይጥላል፣ ወይ ወደ ጫካ ወደ በረሃ ይሄድና አውሬ ይበላዋል። መጨረሻቸው እንደዛ ነው የሚሆኑት። ይሄና ይሄ ምንድነው ልዩነቱ? እስር ቤት ይሄኛው ተፈርዶበት መግባቱና እዚህ ቦታ ላይ ደግሞ ወደ ገደል መግባታቸው ልዩነቱ ምንድነው? አንድ ነው። መጨረሻቸው መጥፎ እንዲሆን ያደርጋል። ለዚህ ነው ሰይጣን ውለታ አያውቅም። ጌታዊ ቢባልለትም ወይም ደግሞ አባብዬ ቢባሉ ምን ቢባሉ ሰይጣን ውለታ አያውቅም። ከተጠቀመባቸው በኋላ ያስወግዳቸዋል። ይሄ ነው። ስለዚህ አንድ እንዲያውም የሆነ መጽሐፍ አለ ውስጥ ለውስጥ የሚል የሆነ መጽሐፍ ያነበብኩታልና እንደዚህ የመናፍስትን ሴራ የሚያጋለጥ መጽሐፍ ነው። አሁን ባገኘው ደስ ይለኝ ነበረ። ኤሊያኖች ከሌላ ከሜምሮስ ዓለም የሚመጡ ሜምሮስ ይላቸዋል ሌላውን ዓለም ከዛ ዓለም የሚመጡ ኤሊያን የሚባሉ መናፍስቶች እዚህ መጥተው ዛር ይሆናሉ። ግን በቴክኖሎጂ የተራቀቁ ናቸው። መንኩራኩር አላቸው። እዚህ ምድር ይመጡና ገጠር ውስጥ ያሉትን ባዕድ አምልኮ የሚያመልኩትን መጥተው ይዋረሷቸዋል ይልና ከዛ ይሄኛውን ዓለምና የኛን ምድርና የዛ እነሱ ያሉበትን ዓለም የሚያገናኙት በቴክኖሎጂ የሚያገናኙት በአውሊያዎች፣ በፈራጆች፣ በቃልቻዎች ነው። በየቦታው የተቀመጡት የተሰየሙት ቃልቻዎች ከመናፍስቱ ጋር አብረው የሚሰሩት ለጊዜው ነው። ሰው ወርቅ ጠፍቶበትም ይሁን ልጅ ጠፍቶበትም ይሁን የሆነ ነገር ተጣልቶ ወይ ለበቀልም ምናምን መጥቶ ይፈረድለታል። ይሄ ሽፋን ነው፣ ለጊዜው ነው። ልክ አሁን ነጮች ኮንስፓይሬሳቸው በምንበላው በምንጠጣው በቴክኖሎጂ ምናምን ደስ የሚል ነገር እንደዚህ ያዝናኑናል፣ እንደ ዲዝኒ አይነት ነገር። ግን ኮንስፓይሬሲው ሴራው ግን ሌላ ነው። ዲፖፕሌሽን ሊሆን ይችላል፣ ወይም ደግሞ ሰውን በአጠቃላይ የእግዚአብሔር ልጅ እንዳይሆን አንደርማይንድ የማዋረድ ስራ ነው የሚሰራው መንፈሱ። ልክ እንደዛ ሁሉ እነዚህ መናፍስቶች ኤሊያኖች መናፍስት መሆናቸው ስለማይታወቅ በአብዛኛው ህዝብ ኖርማሊ ኤሊያን ሌላ ፍጥረት ተብሎ ስለሚወሰዱ ግን እግዚአብሔር እነሱን እንዳናመልካቸው እንግዳ አማልክት የሚላቸው እነዚህ ነው። እንግዳ አማልክት የዚህ ዓለም አማልክት አይደሉም። እንግዳ ናቸው ለሰው ልጅ፣ ከሌላ ዓለም የመጡ ናቸው። ኦሪት ዘዳግምና ኦሪት ዘሌዋውያን ላይ በብዛት ማነው ኦሪት ዘኍልቍ ላይ እንግዳ አማልክት የሚላቸው እነዚህ ነው። እንግዳ አማልክት ዳዊትም ራሱ እንግዳ አማልክት ይላቸዋል። መጽሐፈ መሳፍንት ላይ አታምልኩ እንግዳ አማልክት ይላል። እነዚህ ከሌላ ዓለም የሚመጡ ፍጥረታት ሰው ላይ መጥተው የሚያርፉት ልክ እነዚህ የኛዎቹ ደግሞ ለምሳሌ ልንገራችሁና ወደ ማርስ ወደ ተለያዩ ዓለማት ሄልሜት አድርገው ምናምን ባግ ምናምን አድርገው በመንኮራኩር ሄደው ጨረቃ ላይ ሲያርፉ ብላችሁ አስቡት። ይሄዱና እዛ የሆነ ፍጥረት ቢያገኙ ከነዛ ዓለም ጋር ሄደው ቢስማሙ ልክ እንደ አቫተር ፊልም ማለት ነው። አቫተር የሚባሉት ፍጥረቶች ዓለም ላይ ሄደው የኛዎቹ እንደ አቫተር አካል ለብሰው መቼም የአቫተርን ፊልም ያየ የአይነ ጥላን አፈጣጠር በደንብ አድርጎ ይለያል ብዬ አስባለሁ። እና ሄደው ከነዛ ጋር ይስማማሉ፣ ይዋረሳሉ ማለት ነው። እነዛኞቹም ደግሞ ወደኛ ዓለም ሲመጡ እዚህ ጠንቋዩ ላይ፣ ቃልቻው ላይ፣ አውሊያው ላይ የተለያዩ መናፍስት የሚጠሩ ሰዎች ላይ አድረውባቸው እዚህ ምድር ላይ መቀመጫ ነው የሚሆኑት። ሰው ላይ ካልተቀመጡ
ሰው ላይ ካላረፉ ይችን ምድር ሊተነፍሱባት አይችሉም። ለምን? እኛ ኦክሲጂን አድርገን ውሃ ውስጥ እንደምንገባው ኦክሲጂን አድርገን ወደ ጨረቃ እንደምንሄደው ወይም ሌላ ስፔስ ላይ እንደምንሄደው አየር ፈልገን ሌላ ማቴሪያል እንደምንጠቀመው እነዚህ መናፍስቶቹም ወደዚህ ምድር ሲመጡ የዚህ ምድር አየር የዚህ ምድር ነገር ስለማይስማማቸው ይላል መጽሐፉ ሰው ላይ አድረው ሰው ላይ ሲገቡ ነው ማየትም መተንፈስም የሚችሉት። እስከዛ ድረስ ግን እውር ናቸው። እነዚህ ከሜምሮስ ዓለም የሚመጡ ናቸው ይላል። ይሄንኑ ደግሞ መሪራ ሳማን በላይ በመጽሐፋቸው ላይ ነይ ሰላም 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 ነይ ከሜምሮስ ዓለም ላይ ሲመጡ ከዞዲያክ እዚህ ጋር ያለው መጽሐፍ አምጪልኝ ቶሎ በይ። ዞዲያክ 12 ከዋክብት ዞዲያክ አሉ። እነዚህ ዞዲያክ ላይ ካሉት ዓለማቶች ውስጥ አንዱ የጊንጥ ይሁን የምን ብቻ እርግጠኛ አይደለሁም። ወይስ አሁን ስናየው እናውቀዋለን። አንዱ ዓለም ላይ ያሉት መናፍስት አይነ ስውርና ደንቆሮ ናቸው። ጆሮአቸው አይሰማም፣ አይናቸው አያይም። ከላይ ያለው መጽሐፍ ጃንሽዋ እዛ ጠረጴዛው ላይ እና አይናቸው አያይም፣ ጆሮአቸው አይሰማም። ሰው ውስጥ ልክ ሲገቡ ግን ማየት ይችላሉ። እና እዚህ ጋር ይኸውላችሁ የመሪራ ሳማ ይሄ መጽሐፍ ታውቁታላችሁ መቼም አይደለ? ተገልብጦ ነው ጽሑፉ የሚታያችሁ። መጽሐፈ ብሩክ ወይም ዣን ሸዋ ይለዋል። በጣም ብዙ ነገር አብራርተው የጻፉበት ነው። አምስተኛ ዓለም ሰውድ ነው ይላል። ይኸውላችሁ አምስተኛ ዓለም ሰውድ ነው። ሰውድ ጠባቂው መልአክ ኪሩብ አዛዝኤል ይባላል ብለው ቀላቅለውታል። ኪሩብ ብለው አዛዝኤል። እንግዲህ አዛዝኤል የወደቀው መልአክ ነው ወይም ጠቋር የምንለው ነው ማለት ነው። እሳቸው ይሄንን ከግዕዙ ቀጥታ ስለተረጎሙት ምን ለማለት ፈልገው እንደሆነ መጽሐፉ በጥናት ነው የሚታየው። ሰውዳውያን ወይም ሳውድ የሚባለው ዓለም ውስጥ ያሉት ፍጥረቶች ሳውዳውያን ይባላሉ። ወደዚህ ዓለምና ወደ ሌላው ዓለም የመነጠቅ እድል ተሰጥቷቸዋል። በሄዱበት ምድር ያለውን እጽዋት ያደርቃሉ፣ እሳተ ገሞራ ይፈጥራሉ፣ ተንቀሳቃሹንም ሁሉ በንፋስ ያደርቁታል። እግዚአብሔር ለመቅሰፍት ያዘጋጃቸው ናቸው። ምግባቸው የሚቃጠል ዲንና ባሩድ የመሰለ ነው። ነገር ግን በሄዱበት ዓለም የሚኖሩ እግዚአብሔር እንዲኖሩ ፈቀደላቸው ተመልሰው ወደ ተፈጠሩበት ዓለም እንዲመለሱ ነው እንጂ ይላል። አይገርማችሁም? እንግዲህ እያንዳንዱ ዞዲያክ ማለት ኮከብ ነው አይደል? እዛ ኮከብ ላይ ያሉትን የመናፍስቶቹን ስም ነው የሚዘረዝርልን። እንደው እኮ በጣም የሚገርም ነው ብታዩት። እንደው ይሄ መጽሐፍ አግኝታችሁ የማንበብ ዕድል ቢያጋጥማችሁ እንዴት ደስ ይለኛል። ስድስተኛው ዓለም ሰንብላ ወይም ሰንቡላ የሚባለው ዓለም ነው። ጠባቂው መልአክ ኪሩባቸው ማለት ነው ስምስምኤል ይባላል። በሰንብላውያን ወይም ሰንቡላውያን ዓለም ትዕልፍታት የሚሆኑ በአየር የሚናፈሱ የሚንፈሳፈሱ የሚበሩ በምድር የሚሽከረከሩ አዕዋፋትና እንስሳት አራዊትም አሉ። ሌላ ዓለም ነው። ልክ እንደ አቫተር ብላችሁት እንደዚህ ምድር ዓለም እርስ በርሱ ይጣላል። ኔትወርክ ነው። ይባላሉ፣ ይጣላሉ፣ አይስማሙም። ነገር ግን የማይበላሉ አሉ። እነርሱም እድሜያቸው በእነርሱ አቆጣጠር ከ100 እስከ 400 ይደርሳል። ነገር ግን የእኛን ዘመንና የሰንብላውያን ዘመን የተለየ ነው ይላል። እኛ 24 ሰዓት ስንል እነሱ 54 ሰዓት ይሆናል። አንድ ቀናቸው። ሰባተኛው ዓለም ሚዛን ወይም ሚሳን ጠባቂ መላካቸው ሚሳኤል ይባላል። ዛሬ ሚሳኤል እንግዲህ ምን እንደሆነ ታውቁታላችሁ። ሚሳኤል ተብሎ አይደለም የሚተኮሰው ነገር ያለው። የሚሳኤላውያን መላካቸው የእንስሳና የአውሬ መልክ ይመስላል እንጂ የተፈጥሮ ባህሪያቸው ቅዱስ ነው። እግዚአብሔርን በክብር ያመሰግናሉ፣ ይዘምራሉ። ከኤሮሪያ ሰማይ ክልል ውስጥም ከሜምሮስ ዓለም ክበብ ውስጥም የሚኖሩትን ሮሃንያ ይምሳሉ። ሮሃንያ ይመስላሉ። ይቅርታ ሮሃንያ ወይም ሮሃንያ
የተለያዩ የዜማ ድምፅ መሳሪያዎችን አሏቸው ይላል። ይሄ ማለት ሮሃኒያ ወይም ወደ ወሎ መስመር አካባቢ አይታችሁ ከሆነ ዘውባኒያ ተብሎ የሚጠሩት መንዙማ የሚያወጡት መናፍስቶች ናቸው። ወይም ደግሞ በረኸኛው ቃሎ ተብሎ የሚወጣው በረኸኛው ቃሎ በፉጨት በምናምን በእንጉርጉሮ በጣም ታዋቂው የሚባለው ዜመኛ የሚባለው መንፈስ ማለት ነው። በጣም በእንጉርጉሮ እነዚህ አሁን ስለ መናፍስት ነው የሚያወራው፣ ስለ ሰዎች አይደለም የሚያወራው። ሰው እኛ ብቻ ነን በዚህ ምድር ላይ ማለት በዓለም ላይ 22 ስነ ፍጥረታትን ፈጥሯል እግዚአብሔር። ከ22ቱ ስነ ፍጥረታት ውስጥ ሰው ሆኖ የተፈጠረው እኛ ብቻ ነን። እንደ ሰው ያለ ፍጥረት ሌላ ፍጥረት የለም። እነዚህ ደግሞ ሌላ ፍጥረት ናቸው። እያንዳንዱ ኮከብ ቆጠራ ላይ የምታዩቸው የጊንጥ የምናምን ምልክት ያላቸው በሙሉ ይሄ ነው እንትናቸው። አንዳንድ ጊዜም ወደኛ ዓለም በምድር ይመጣሉ ይላል የዜማ መናፍስት ስለሆኑ። ለዚህ ነው ብዙ ሰው በመንዙማ በምናምን በመንፈሱ በሚያወጣው እንጉርጉሮ በጣም የሚመሰጡት። ለዚህ ነው መናፍስቶቹ ከሌላ ዓለም ይዘውት የመጡት ነገር ስለሆነ ነው። አንዳንድ ጊዜ ወደኛ ምድር ይመጣሉ። የሚከለክላቸው የአየር ጠባይ የለም። ግዙፋንም ረቂቃንም አሏቸው። በባህር ቢሄዱም አይሰምጡም። በእሳትም ገሞራ ቢገቡም አይቃጠሉም። አለቱን ሰንጥቀው ቢገቡም የሚያግዳቸው የለም። የእግዚአብሔርን ፍጥረት ያከብራሉ፣ የሰው ልጆችንም ይወዳሉ። እግዚአብሔርን ለማስመስገን አፋቸው አይቋረጥም ይላል። እነዚህ እንግዲህ አሁን ሲምታታ እዩት። መሪራ ሳማን በላይ እንደወረደን የጻፉልን ይሄን መጽሐፍ እኚህ ማለት ነው። እኛ አባት እንደወረደን የጻፉልን ከ12 ከዋክብት መካከል አንዱ ነው እያሉ እየነገሩን አስማት እንደሆነ ድግምት እንደሆነ እየነገሩን ግን ደግሞ ቅዱስ አድርገው መሳል ማለት ነው። ይሄ የሚያሳየው ምንድን ነው? መሰናከል፣ መሳሳት፣ ትክክለኛ መላእክቶችን ርኩሳን መናፍስትን ከትክክለኛ መላእክቶች ጋር አንድ አይነት አድርጎ መሳል ማለት ነው። ሚሳኤል የሚባል መልአክ በጸሎት ህይወት ውስጥ ሰምታችሁ ታውቃላችሁ? አለ? የለም። ከዛ 8ኛ ላይ ደግሞ ዓለም አቅራብ ይለዋል። አቅራብ ጠባቂ መልአካቸው አቅርናኤል ይባላል። በዓለም አቀራረብ ውስጥም የሚኖሩትን ፍጥረታት በባህር ውስጥም ይኖራሉ። በዓለም አቅራብ ውስጥ የሚኖሩ ፍጥረታት በባህር ውስጥም ይኖራሉ። እነዚህ ከባህር ተስበው የሚወጡት እነዚህ መርሚድ ምናምን የምትሏቸውን የተዋረሱ መናፍስቶች ናቸው። የባህር ጋኔን የሚባለው ማለት ነው። የመልካቸውም ገጽ የዝሆንና የጊንጥ ቅርጽ ይመስላል። ይሄ በህንድ ውስጥ የዝሆን ቅርጽ ያላቸውን ጣዖታት የሚያመልኩበት ምክንያት ይሄን ነው። መለያው ጊንጥ ነው ይላል። ከዞዲያክ ውስጥ አንዱ ጊንጥ የሆነውም ለዚህ ነው። አያችሁ፣ የዝሆን መልክ ያላቸው እነ ክሪሽና እነ ምናምን የሚባሉ የሚመለኩ አሉ አይደለም? እነ ቻንድራ የሚያመልኳቸው። ቻንድራ ማለት ኦሹ ማለት ነው። የተለያዩ የፍጥረት ነገዶች አሉ ይላል እዛ ዓለም ውስጥ ሁሉም በባህር ውስጥ እንጂ ወደ ሌላ የአፈርና የእሳት ጠባይ ወዳላቸው አይሄዱም አይኖሩምም ይላል። 9ኛ ዓለም ምን ይባላል? ቀውሳ ወይም ቀውስ የሚባለው ዓለምን ያቀወሰው ማለት ነው። ጠባቂው መልአክ ቀውሳኤል ወይም ቀውቃሳኤል ይባላል። ኪሩብ ይባላል። ቀውሳቃኤል ኪሩብ ብሎ ነው የሚጠራው። ይሄንን በቀውሳ መሬት የሚኖሩ ከእንስሳት ተፈጥረው ከእንስሳት ፈሳሽ ውስጥም ስለሚኖሩ ከእሳት ተፈጥረው ከእሳት ፈሳሽ ውስጥ ስለሚኖሩ ብዛታቸው እንደ ሌሎች ዓለም ፍጥረታት አይበዙም። ቀውሳቃውያን የሚያገኙትን ይመገባሉ፣ ያቃጥላሉ። የእሳት ሕይወት ነው ያላቸው። ይሄ ምን ማለት ነው? እሳት አንድ ነገር ሲያቃጥል እንደ መብል ነው በላው አይደል የሚባል። ወይኔ ጨርቁን በላው ትላላችሁ። ይሄ ቃል የመጣው ከነዚህ ዓለም ነው። ይሄንን እንግዲህ በኤርታሌ ወንዝ ውስጥ ወይም በኤርታሌ ባህር ውስጥ የእሳት ባህር ውስጥ ወደ ሐረር አካባቢ ላይ ነጮች መጥተው የሚጎበኙት እዛ ቦታ ላይም ደግሞ መናፍስት አለው ስለሚያስቡ ነው። ሳይንቲስቶች ለምን ካልጠፋ ቦታ ሐረርና ወደዛ አካባቢ አፋር አካባቢ መጥተው የሰው ልጅ ፍጥረት መነሻ ሉሲ ወይም ድንቅነሽ እዛ ነው የተገኘችው። ለእሷም ደግሞ ስም ያወጡት ደግሞ ሉሲፈር ብለው ነው። ማለቴ ሉሲ አፋር ድንቅነሽ ማለት ነው። ሉሲ አርብ ያወጡት ሉሲ በአፋር ተገኘች። ሉሲ አፋር ወይም ሉሲፈር። ይህንን ማድረግ የፈለጉበት ምክንያት መጥተው የሚጎበኙበት ምክንያት እንደገናም በፒራሚድ አካባቢ ላይ ስላለው ነገር ሲወራ ከዚሁ ከመናፍስት ከፒራሚድ አካባቢ ሐረር አካባቢ ብዙ ፒራሚድ አለ፣ አፋር አካባቢ ብዙ ፒራሚድ አለ ተብሎ በንቡረድ ኤርሚያስ ማርቆስ ኢትዮጵያዊ በሚለው መጽሐፋቸው ላይ ትንሽ ጠቀስ አድርገውታል በዛ መጽሐፋቸው ላይ። እና ምንድን ነው ፒራሚዱን የሰሩት እነማን ናቸው ሲባል እነዚህ እሳታውያን መናፍስቶች ናቸው። ጡቡን በእሳት እያቀለጡ
አፈሩን አቅልጠው ጡብ እያደረጉ ፒራሚድ እየሰሩ ሰዎች ይሄንን ነገር እንዲያመልኩት የሚያደርጉበት ሲስተም እንደነበረ ነው የሚረዱት። እና እነዚህ መናፍስት ቀውሳቃውያን ተብለው ስም ወጥቶላቸው ታዲያ ሰው ሲያመልክና ሲጠራቸው እነዚህ ከየት መጥተው ነው ሰውን የሚዋረሱት? አስቡት። ኖርማሊ እንደ ሰው ፍጥረት ቢሆኑ ኖሮ እኛ እዚህ ሆነን ስንጮህ እነሱ እዛ ሆነው እንዴት ሰሙን? ኮከብ እኔ የተወለድኩት ለምሳሌ የተወለድኩበት ወር እንትን ወር ቢሆን በዚህ እንትን ወር በዚህ ቁጥር ነው የተወለድኩት ብዬ አልኳቸው አይደለም? በዛ ወር ተወልጄ እጣ ፈንታዬ ለምንድን ነው ዞዲያክ ውስጥ እንዲቀመጥ የተደረገው? የነዚህ መናፍስት ባህሪ እኔ ላይ እንዲዋረስ ለምን ተፈለገ? እነዚህ መናፍስት እዛ ብቻ ነው ወይ ያሉት? አይደለም፣ እዚህም አሉ ማለት ነው። እንዴት መጡ? ሰው ስቧቸው ኑ ብሎ። እነሱ እንዴት አዩ? እንዴት ሰሙ? ከሰው ፍጥረት ለየት ያለ ባህሪ ስላላቸው፣ ሲጠሩ ባሉበት ሆኖ ስለሚሰሙ፣ ከሰው ባህሪ ለየት ያለ ባህሪ ስላላቸው፣ እንደገናም ደግሞ ከወደቀው ከሳጥናኤል ነገዶች ስለሆኑ። አንድ ነገድ አይደል የወደቀው? 100 ነገድ ነበር እግዚአብሔር የፈጠረው። ከ100 ነገድ አንድ ነገድ ወደቀ። ማን? ሳጥናኤል። ሳጥናኤል የሚባለው ነገር ሲወድቅ ግን ከስሩ በጣም ብዙ አለቆችም አሉት። ዋናው አለቃ ሉሲፈር ቢሆንም 10ኛው ዓለም ጀዲ መሬት ማለት ነው። ጀዲ ጠባቂ መላካቸውም አጂብ ጀማኤል ይባላል። እነዚህ አጂብ ጀማኤል የምትሏቸው በአስማት በድግምት በተለይ አረብኛው ድግምት ላይ እነዚህን ስሞች በጣም በተደጋጋሚ ትሰማላችሁ። እንደገናም እዚህ ደረታችን ላይ በየቤተ ክርስቲያኑ በር ላይ ክታብ ተብሎ የሚጻፈው ወይም እንደ ማዕተብ ከጎን በጥቁር ቆዳ ተለጥፎ ከፍታችሁ ስታዩት እነዚህ ስሞች አቴሌል፣ ዋቴሌል፣ አጂብ ጀማኤል ምናምን እየተባሉ ቀውሳቃኤል ምናምን እየተባሉ 90 ጊዜ 100 ጊዜ እንዲደገሙ የሚደረጉ እነዚህ መናፍስት ለመጥራት ነው። እነዚህን ለመጥራት ነው። አጂብ ጀማኤል ይባላል። በጀዲ መሬት ወይም በጀዲ ዓለም የሚኖሩ ፍጥረታት ከዚህ ምድር ዓለም የተፈጠሩትን እንስሳትንና አራዊትን ከአዋፋትም ይመስላሉ። በእኛ ምድር ያሉትን አዋፋትን ይመስላሉ። ከመልክ በገጽ እርስ በርሳቸው የተለያዩ ቢሆኑም በልሳን ቋንቋ አንድ ናቸው። በተለያየ የድምፅ መሳሪያ ይጠቀማሉ መሪዎቻቸው ይጠቀማሉ ይልና ከሰው ልጆችም የላቀ አእምሮ ስላላቸው የተጠበቡ መርማሪዎች ናቸው። እነዚህ እንግዲህ በኤሪያ 51 ታግተዋል ተብሎ የሚባሉት አዲስ የመጡት ኤሊያኖች ናቸው ማለት ነው። በሰሩት የጥበብ መንኮራኩር ብዙ ዓለማትን ይጎበኛሉ። ቅድም ያልኳችሁ ለዚህ ነው። ከሌላ ዓለም ይመጡና ይጎበኛሉ። እንዲያውም ከዚህ በፊት ስናገር ሰምታችሁ ከሆነ ቤተሰቦቼ፣ እንደው ይሄንን ጋዜጠኛ ፊት ለፊት አድርጌ ብዙ አወራሁኝ እንዳይደብረው እንደዚህ ላዙረው መሰለኝ። እንደዚህ ላድርገው። የሆነ ሀገር ሄጄ ኦሮሚያ ክልል ሄጄ አንድ እናት የነገሩኝን ነገር ነግሬያቸዋለሁ። ቁመታቸው እጅግ በጣም አጭር ማማሰያ የሚያክሉ ሰዎች፣ በጣም የሚያስፈራ ፊት ያላቸው፣ ትልቅ ጭንቅላት፣ እጃቸው አጫጭር፣ አይናቸው ትልልቅ፣ 3 ጣት ብቻ ያላቸው፣ ነጫጭ ቆዳ ያላቸው ከሆነ ክብ ነገር ላይ ወርደው ተራራ ላይ አርፈው መጥተው ከጓሮ የገቡ። ጓሮ ደግሞ እኔ አተላ ምደፋበት፣ አመድ ምደፋበት፣ ዶሮ አርጄ ላባውን ምጥልበት፣ እንደገናም ደግሞ ወደዛ አትሂዱ ብለን ልክፍት አለ ብለን የምንከለክልበት ቦታ ነው። እዛ ሲገቡ አየሁ። እዛ ገብተው ተሰወሩ። እያየኋቸው ተሰወሩ ነው የሚሉት። መጥተው ሰላም የሚሉኝ ጓዳ የሚገቡበት ጊዜ አለ። ቡና ፍልቼ ቀን በጠራራ ፀሐይ ብቻዬን በተክዤ ስጠጣ በመንኮራኩር መጥተው አብረውኝ ቡና ይጠጡ ነበረ ብለው የተናገሩ እናት አቅርቤያለሁ። የዛሬ 3 ዓመት ምናምን ይህን በደንብ ነው የተናገርኩት። እና እንደዛ እነዚህ ዓለማት እነዚህ ፍጥረታት ከሌላ ዓለም መጥተው እዚህ ምድር ላይ ከሰው ጋር እንደሚቀላቀሉ ያሳያል ማለት ነው። እንዲህ አእምሯቸው ከሰው የላቀ ስለሆነ ተመራማሪዎች ናቸው። በሰሩት የጥበብ መንኮራኩር ብዙ ዓለማትንም ጎብኝተዋል። ነገር ግን ከተፈጠሩበት ከጀዲ ዓለም ተለይተው ስለማይኖሩ ይሄ አየር ስለማይስማማቸው ልክ እኛ ኦክሲጂን አድርገን ወደ ጨረቃ እንደምንሄደው ስለማይኖሩ ወደ መጡበት ተመልሰው ይሄዳሉ። ምግባቸውንም እንደ ሰው ልጅ አብስለው የሚበሉና በመዓዛቸው ብቻ የሚረኩ በምግቡ መዓዛ ብቻ የሚረኩ ነገዶች አሏቸው። እግዚአብሔርን በጣም ያመሰግናሉ ተብሎ ደግሞ ከስር ተጽፏል። ይሄ ነው መጽሐፈ ባልቴት የሚባለው። ሔዋን 60 ወልዳ 30ውን ደብቃ 30ውን አሳይታ ተብሎ በየጠንቋይ ቤቱ እንደሚነገረው እግዚአብሔርንም ያመሰግናሉ ይላል። እዚህ መጥተው ሰው የሚያሰናክሉ ከሆነ
በጥንቆላ የሚሳቡ ከሆነ ሰውን እዚህ የሚያሳስቱ ከሆነ ሚሳኤል ተብለው በሚሳኤል ስም ሚሳኤል ሆኖ ተተኩሰው ሰውን የሚያጠፉ ከሆነ እንዴት ነው እግዚአብሔር የሚያመሰግኑት? እነዚህ ለምሳሌ መጽሐፈ ሄኖክ ምዕራፍ 20 ላይ ፔንሙኡ የሚባል ወይም ፔንሙኤል የሚባል መልአክ ወይም የወደቀ መልአክ ሊሆን ይችላል ለሰው ልጆች ስር መማስቀጠል መበጠስን ካሳዩ በኋላ ጽፈትን አሳየ። በጽፈት በቀይ እስክሪብቶ አንድ ወረቀት ላይ ዙሪያውን መጽሐፍ ድግምት መጽሐፍ ከዛ ጽፎ ያንን ማቃጠል ያንን ድግምት ደግሞ እንዲፈጸም ማድረግን አስተማረ። ፔንሙኡ ይባላል። ዛሬ እስክሪብቶ ስሙ ምንድነው? በእንግሊዝኛ ፔን። እያንዳንዱ በምድር ላይ የምታዩቸው ነገሮች በሙሉ ከመናፍስት የተወሰዱ ስሞች እስኪመስሉ ድረስ ብዙ ነገሮች የመናፍስት ስም አላቸው። ሞዓ ማለት አሸነፈ ነው በግዕዝ አይደል? ሞሃ ምን ማለት ነው? ሞሃ ያጋንንት ስም ነው። ሞሃ ሐመሮሃ ሞ ሐመሮሃ። እነዚህ ስሞች ግን ያጋንንት ስም መሆናቸው በመጽሐፍ ላይ ተጽፎ እያሉ ለፋብሪካዎቻቸው ለተለያዩ ስሞች ግን ይሰጡታል ስሙን። ለምን ሲባል ታርጌትሊ ሆን ተብሎ ተዋርሶ ከነዛ የመጣ ስለሆነ ነው ማለት ነው። 11ኛ ዓለም ደለዊ ወይም ደለዋ ጠባቂ መላካቸውም ደለዋዊኤል ኪሩብ ይባላል። ይህም ደለዋ ዓለም የክበቡ ጥልቀት በጣም የጠቆረ ጨለማ ከመሆኑም የተነሳ እንደ በርባኖስ የሚያስፈራ ነው። ነገር ግን በውስጡ የሚኖሩ አላፋት እልፍ አላፋት ወትልፊት አላፋት የሚሆኑ ፍጥረታት በትናጋቸውና በምላሳቸው በማሽተት የሚፈልጉትን መርጠው ይበላሉ። አይን የላቸውም ማለት ነው። በትናጋቸው በምላሳቸው በማሽተት በጆሯቸው በአይናቸው ፈንታ በምላሳቸው እንዲያዩና እንዲሰሙ እግዚአብሔር ስለፈጠራቸው ጨለማውን ብርሃን ለይተው አያውቁም። ይሄንን በፊልም ሰርተውታል። በእንግሊዝኛ የሌሊት ወፍ ምን ነበረ? ባት ነው አይደል? ባት የሌሊት ወፍ ባት የሚል ስም ያለው የሆነ ፊልም አይቻለሁና ሰውየው የሌሊት ወፍ ነው። አይኑ አያይም፣ ጆሮ አይሰማም፣ ግን በእንቅስቃሴና በዌቭ ነው የሚረዳውና ፊልሙ ላይ ይህንን ደለዊ የሚባለውን የወደቀ ሰይጣን ፊልም አድርገው ሰርተውታል። ሆረር ፊልም ነው። በጣም የገረመኝ ፊልሙ ሳየው ይህንን ስለማውቀው ስላነበብኩት ፊልሙ ላይ ስታዩት ሙሉ በሙሉ ዞዲያኩን ነው በፊልም የሰሩት ማለት ትችላላችሁ። እንዴት ሰዎች ሲመጡ እንደሚያውቅ ማለት እንደሚያሸት እያንዳንዱ ነገር ጠረን ከሩቁ እንዴት የወፍ ጠረን ይለያል፣ የቢምቢ የዝንብ ጠረን ይለያል። እና በጣም ነው የሚገርመው። እነዚህ መናፍስት ደግሞ ጨለማ በቃ ሙሉ በሙሉ ድፍን ያለባቸው ስለሆኑ ልክ ሰው ውስጥ ሲገቡ ማየት ይችላሉ። በሰው አይን፣ በሰው አንደበት፣ በሰው ጆሮ ማዳመጥ ይችላሉ፣ ማውራት ይችላሉ ማለት ነው። ቅድም ያልኩ መነሻው እንግዲህ ይሄ ነው። 11ኛው ዓለም ላይ ያሉት ልጨርስላችሁ። 12ኛ ዓለም ሁት ጠባቂ መላካቸውም ኩምኩማኤል ይባላል። በሁሉ ዓለም የሚኖሩ በሁት ዓለም የሚኖሩ ፍጥረታት እንደ ንብ መንጋ በአንድ ላይ የሚሰፍሩ እንደ ተራራም ይከመራሉ። ከመካከላቸውም እንደ ንብ ወይንም እንደ ምስጥ አንዲት እናት አለቻቸው። እናቲቱ እንግዲህ ምን አይነት መንፈስ እንደሆነ በኋላ እንመጣበታለን። እናቲቱ እድሜዋ አልቆ ከሞተች ሁሉም በነው ያልቃሉ፣ አፈር ይሆናሉ። ሕይወታቸውም በእንስቲቱ ብቻ ነው። ከነሱ ሌላ ሕይወት ያለው ፍጥረት የለም። በኢዮር ክበብ ውስጥ ስላሉት 12ቱ ዓለማት በዚህ እንዘጋለን። የአእምሮ መንፈስ ያለው አስተውሎ ይመርምርና የወቅ ጥበብ በዚህ አለ ብለው መጽሐፉን ዘግተውታል እሳቸው። እንግዲህ እኔ ከ7ኛ ጀምሮ ነው ያነበብኩላችሁ። ከ1 ጀምሮ ባነብላችሁ ደግሞ በጣም ትገረማላችሁ። ሰዓት ስለማይበቃ ነው። ለዚሁ ይብቃን የዚህ መጽሐፍ ጉዳይ። አሁን ከ1 እስከ 6 ያለውን ደግሞ ጊዜ ከተረፈኝ በኋላ አነብላችኋለሁ። ካልሆነ ደግሞ ሌላ ጊዜ አነበዋለሁ ማለት ነው። ለምንድን ነው ይሄን ነገር ማንሳት ያስፈልገው ሲባል የሰው ልጅ እዚህ ምድር ላይ ከማን ጋር ነው የሚኖረው? ከእግዚአብሔርም ጋር ከመናፍስትም ጋር የሚኖረው። ያ ማለት ከመላእክት ከእግዚአብሔር ጋር ማለት ከመላእክት ጋር ማለት ነው። ከመናፍስት ማለት ደግሞ ከአጋንንት አለቆች ጋር ነው የሚኖረው። ብቻውን እዚህ ምድር ላይ እየኖረ አይደለም። ኢቭን ስንተኛ ብቻችን አንተኛም። ወይ ከእግዚአብሔር መንፈስ ጋር ነው ወይ ደግሞ ከአጋንንት መንፈስ ጋር ነው ወይ ደግሞ ከሁለቱ ነፃ ሆነን ተኝተን አናውቅም። ሰው ብቻውን ሆኖ ስለማያውቅ ማለት ነው። ብቻውን ሆኖ ተኝቶ ስለማያውቅ ነው። አንድ ሰው እዚህ ጋር ማስወገድ ያለብኝ መሰለኝ። ምንም የማይረባ ሰው ገብቷል። ለመሳችሁ ሀሳብ ይሰርቃል።
በአንድም በሌላ መንገድ እግዚአብሔር ይናገራል፣ ሰዎች ግን አያስተውልም ነው የሚለው። እነዚህ ቪዲዮዎች ብዙ ነገር ይመክራሉ፣ ብዙ ነገር ነው የሚመክሩት። እስቲ እኚህን አባት እንስማቸው። እነዚህ መናፍስት ከየት እንደመጡ በደንብ ዛሬ ፈዋሽ ናቸው። አባ ሳሙኤል አይደለም ቆሞስ አባ ሳሙኤል ፈዋሽ ናቸው፣ አጋንንትን የሚያወጡ ናቸው። ለምን? አጋንንትን በደንብ ስለሚያውቁት ማን ይናገር የነበረ ማን ያርዳ የቀበረ ነው አይደለም። ስለዚህ በእንደዚህ አይነት ህይወት ውስጥ የነበሩ ሰዎች ሰይጣንን በደንብ ስለሚያውቁት ተንኮሉን የመዘርዘር አቅም ይኖራቸው። እፎይን ተመልከቱት። እፎይ ለምሳሌ እያስተማሩ ያለው ነገር እኔ ማስተማር እችላለሁ። የፈለገ እኔ ቁርአንን 6 ጊዜ 5 ጊዜ አንብቤዋለሁ። በጣም በተደጋጋሚ ያነበብኩት ለማስተማር ለመጠየቅ ብዙ ጥያቄ ለማውጣት ፈልጌ ነበረ። ግን እንኳን እስልምና ሃይማኖት ውስጥ ያለውን እኛ ጋር በኦርቶዶክስ እምነት ውስጥ ሆነን ያልተፈቀዱ ቤተክርስቲያን እንደፈቀደችው አስመስለው የሚሰሩትን ነገር እንኳን ተናግሬ እንኳን አልጨረስኩትም። ያው እስካሁን ተው ደብተራን አውግዙ እያልኩ ነው የሚናገረው። እሱ ደግሞ በዛ ቦታ ላይ ሆኖ በእስልምና ቦታ ላይ ሆኖ የሚያውቀውን የቀራውን ማነው ቁርአን ቀርቶ ነበረ። አጠቃላይ ሐዲሳቸውን ሰሃባዎች የጻፉትን የተለያዩ ኢማሞቻቸው የሚናገሩትን አስተምህሮ በደንብ አውቆት ስለመጣ አሁን ዛሬ ላይ በሚዲያ ላይ ሲከራከርና ሲጠይቃቸው እነሱ መልስ ይጡም አይጡም ግን በኮንፊደንስ የሚያወራው ስለሚያውቀው ነገር እያወራ ስለሆነ ነው። እኚህም አባት ስለሚያውቁት ነገር ነው የሚያወሩት። አጋንንቱንም ሲያስወጡት ዘዴውን፣ ሲስተሙን፣ አታላይነቱን ቀድሞ በጀመሪያ ያውቁታል። የጠንቋይ አሸርጋጅ ሆነው ስለሰሩ ማለት ነው። ስሟቸው እስቲ። ቋር ነው። ማክሰኞ የወሰን ጋላ የወሰን ገፊ ነው። ሮብም እንደገና ጨምረን የአብድል ነው እየተባለ ቡና 2 ጡት ጀበና 2 ጡት ባለው ጀበና ይካደም ነበረ። ቡና ሳፈላ እንግዳ ለዛ ለውቃቢው ቤቱ ስካድም ካዳሚ ይሄን የዛር መንፈስም እኔም እሰግድለት ነበር፣ አመልከው ነበር። ቡና አፍላ እየተባልኩኝ ይገድል ነበር፣ ደበደብ ነበር፣ ዘፋኝ ነበርኩኝ፣ ተወዛዋዥ ነበርኩኝ። በትምህርት ቤት ውስጥ ነው ገዳም ገብቼ ለመለኮት በቃ ዓለም በቃኝ ብዬም ባህር ዳር ሄጄ ጎንደር ሄጄ ትላልቅ አባቶችን እንደና ብፁዕ አባታችን በረከታቸው ይደርብንና ብፁዕ አባታችን አቡነ ኤልሳ እንደነሱ አይነት አባቶችን አግኝቼ ይበቃል አሁን እዚህ ዓለማዊ ስራ ማሰራም የተወለድክበት ቦታ እዛው ቆቃ ሚካኤል ይፈልጋል። እኔ ክነትን ሰጥቻለሁ። ከእንግዲህ ወደ ሀገር ቆቃ ሚካኤል ሄደ። እንግዲህ ይሄ ቀንጨብ ተረጎይቶ ሙሉ ኢንተርቪውን ገብታችሁ ተርቢኖስ ሚዲያ ላይ እዩት። ሙሉን ሰለሞን ነው ኢንተርቪው ያደረጋቸው። ቆሞስ አባ ሳሙኤል ግን መምህር ግርማ ጉባኤ ላይ መጥተው አጋንንታቸው ከወጣ ከተፈወሱ በኋላ ዛሬ እንደዚህ መንፈስን ለማስወጣት ለማጥመቅ የበቁት ምንድነው? በደንብ አድርገው እያንዳንዱ ስለሚያውቁት ነው። ለምሳሌ ቅዱስ ጳውሎስ የሴናተር አባል ነበረ፣ ወይም ደግሞ ካቢኔ ነበረ፣ ወይም ደግሞ የአይሁድ በገማሊያን እግር ስር ቁጭ ብሎ የተማረ ሰው ስለነበረ ወደ ክርስትና ሲመጣ እዛ ላይ ያለውን በደንብ ስለሚያውቀው በሸንጎ ፊት ሲከራከርም የሚናገረውን ያውቅ ነበረ። እያንዳንዱን ነገር ሲረታቸው፣ ሲያሸንፋቸው እያንዳንዱን ቃል ሲጠቅስ ከተማረው አንጻር ነበር የሚጠቅሰው። ስለዚህ ማን ይናገር የነበረ ማን ያርዳ የቀበረ ማለት ነው። መናፍስትን በደንብ ባወቅናቸው ቁጥር በደንብ ነው የምናዋርዳቸው። በደንብ ማለት ምን እንደሆኑ ለዚህ ነው መልካቸውን የማያሳዩት። መልክ ስላችሁ የሚታይ መልክ ኖራቸው ሳይሆን ባህሪያቸውን ገልጸው እንደዚህ በግልጽ የማይሰሩት እንኳን አይደለም ከጻድቃን ጋር ቀርቶ ከኃጢአተኞች ጋር እንኳን ፊት ለፊት አይሰሩ። በድብቅ ነው ኃጢአተኛ ሆኖላቸው ደም እያፈሰሰላቸው እየገበረላቸው እንኳን መልካቸውን አያሳዩ። ከስንት አንድ ነው በእነሱ ቁጥጥር ውስጥ የሆነ ሰው ከሆነ ብቻ ነው እንደዚህ የሚያደርጉትና መናፍስት መዋረድ አለባቸው። አሁን እንዴት ነው መዋረድ ያለባቸው? በእውቀትም በእምነትም በምግባርም ነው። እንዲሁ ስላወቅን ብቻ እናዋረዳቸውም። ምክንያቱም ዴማስንም ይዘውት ወደ ዓለም ሄደዋልና ዴማስ እቺ የምታምረዋን የምታብረቀርቋን የአሁኗን ዓለም ወዶ እኔን ትቶኝ ሄደዋል ብሏል ቅዱስ ጳውሎስ። ደቀ መዝሙር ሆኖ ተመርጦ ነበረ። ግን አጋንንት ሲያታልሉ በምን እንደሚያታልሉት ፊት ለፊት መጥተው ና ብሎ ጠርተው አይደለም አየህ ይሄንን እያሉ በህሊና ውስጥ ያናግራሉ። ስለዚህ መናፍስት የት ነው ያሉት? ህሊና ውስጥ ነው ያሉት። ሲያምር ጳውሎስ እኮ ዝም ብሎ የሚለፈልፈው ጥቅስ እኮ ነው የሚያወራው። አንተ ግን ወጣ ብለህ ብትዝናና ምናልባት ዴማስ 10 ዓመት ወይም 5 ዓመት ወይም ከቅዱስ ጳውሎስ ከወጣ በኋላ እንደው አድጎ አግብቶ ሞተ እንኳን ቢባል እንደው 50 ዓመትና 40 ዓመት ኖረ እንበል። ከዛስ በቃ የምታብረቀርቀዋን እቺን የምታበረዋን ዓለም አይቶ ትቶኝ ሄዷል ብሎ ተናገረ። በንስሐም ይመለስ አይመለስ አልተጻፈልንም። ግን በህሊና ነው የሚያናገሩት፣ በህሊና ውስጥ ነው የሚያናገሩት። እነዚህ በህሊና ውስጥ የሚያናገሩት መናፍስት ደግሞ ማን እንደሆኑ እዚህ ጋር በደንብ አድርጎ ይናገራል። ማን ናቸው? ስማቸውን ዘርዝሮ ማለት ነው። በወንድ ህሊና በሴት ህሊና ተቀምጠው የሚለፈልፉ መናፍስትን ይናገራል።
ይኸው እዚህ ጋር ቁጭ ያደርገው ይኸውላችሁ በሴት ህሊና ይኸው ስም ዝርዝራቸውን ቁጭ አድርጎታል። ላንብብላችሁ። የሴቶች ስም ዝርዝር ከወንድ ህሊና ላይ የሚያድሩ መናፍስት ብሎ በሱባ ቋንቋ አሜር የሚባል መልአክ የወደቀ መልአክ አለ በሱባ ቋንቋ። በልሳነ ግዕዝ ደግሞ መንበረ ፀሐይ ይባላል። ዛር ነው እንግዲህ የሚመለክ ዛር ነው። ከዛ በአማርኛ ሲመጣ ጀንበሪቱ፣ ጀርጀርቲ። እነዚህ በብዛት በድግምት ነገር ላይ ተጽፎ የምታያቸው እነዚህ ናቸው። አትዮኤል የሚባል በሱባ ቋንቋ